ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች ዛሬ ሐምሌ 15 ቀን 2018 ዓ.ም ዓለም በታሪክ ካየቻቸው እጅግ አስገራሚና እጅግ አስፈሪ ክስተቶች መካከል በርካታ መረጃዎችን ይዘን መጥተናል። የስፔን እግር ኳስ ድንቅ ኮከብ ላሚን ያማል ምስል በኢራን ሻድሮ ላይ ተስሎ ታይቷል። ይህ ድሮን ዝም ብሎ ምስል የተሳለበት መጫወቻ አይደለም። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ለማጥቃት ጥቅም ላይ የዋለ የሞት መሳሪያ ነው። ስፖርት፣ ፕሮፓጋንዳና ዘመናዊ ጦርነት የተገናኙበት ይህ ክስተት ኢራን ለአሜሪካ እያሳየችው ያለው ንቀትና አዲስ የወታደራዊ ስነልቦና ጥቃት መሆኑ ተነግሯል። ዓለም አቀፍ መገናኛ ብዙሃን ይህንን የዘመኑን አስከፊ ፕሮፓጋንዳ ሲሉ እየገለጹ ይገኛሉ። ይህ የጥፋት መልእክተኛ ድሮን የአውሮፓ አንድል እያከበረ የአሜሪካን ወታደሮች ደም ለማፍሰስ መላኩ ዓለምን በድንጋጤ ጥሎታል። ወደ ዋናው ዜና ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለምን የሚያንቀጠቅጥ ማስጠንቀቂያ ሰጥቷል። በትሬ አቅራቢያ የሚገኝና ኩሄ ኮላንግ ወይም የመጥረቢያ ተራራ ተብሎ የሚጠራውን የኢራን እጅግ ጥልቅ የከርሰ ምድር የኒውክሌር ማዕበል በቦምብ እንደሚያጋዩ ዝተዋል። ትራምፕ ሲናገሩ ኢራን ከዚህ ጥቃት ለማገገም ከሩብ ክፍለ ዘመን በላይ ይፈጅባታል ብለዋል። ይህ ማዕበል ከተራራ ስር በመቶዎች የሚቆጠሩ ሜትሮችን ጥልቀት ላይ የሚገኝ ሲሆን የአሜሪካ ባንከር በስተር ቦምቦች እንኳ ሊያፈርሱት ይችላሉ እንደሆነ አጠራጣሪ ነው ተብሏል። ይሁን እንጂ የመከላከያ ሚኒስትር ሂቴክሴት አሜሪካ የፈለገችበት ቦታ መድረስ የምትችል የዓለም ብቸኛዋ ሀያል ሀገር ናት ሲሉ ምላሽ ሰጥተዋል። የኢራን ጦር አዛዥ ሐሚር ሀታሚ በበኩላቸው አንድም አሜሪካዊ እግሩን መሬታችን ላይ ካሳረፈ በሚሊዮኖች የሚቆጠሩ ኢራናውያን የሞት ድግስ ይደግሳሉ በማለት ለከፋ ጦርነት ዝግጁ መሆናቸውን አስታውቀዋል። ይህ ጦርነት በወሬ ብቻ የቀረ አይደለም፣ ዋጋ እየተከፈለበት ነው። እስካሁን ባለው መረጃ መሰረት የአሜሪካ መንግስት ለዚህ ጦርነት 37.5 ቢሊዮን ዶላር ወጪ አድርጓል። ይህ ከ10 ቀናት በፊት ከተገመተው በ9 ቢሊዮን ዶላር የጨመረ ነው። ይበልጥ የሚያሳዝነው ደግሞ የሰው ልጅ ህይወት መጥፋቱ ነው። የ28 ዓመቷ ሰርጄል አንጀል ራምፐርሳድ በዮርዳኖስ የአሜሪካ ጦር ሰፈር ላይ በደረሰ ቀጥተኛ ሚሳኤል ጥቃት ተገድላለች። በዚህም ጦርነት የተገደለው አሜሪካውያን ወታደሮች ቁጥር 18 ደርሰዋል። ኢራን ድሮኖችን መጀመሪያ በመላክ የአሜሪካን ራዳሮች በማደንዘዝ ከዚያም በላቁ ሚሳኤሎች ጥቃት የመሰንዘር ስልት እየተጠቀመች መሆኑን ፔንታጎንን ክፉኛ አሳስቦታል። ይህ ስትራቴጂ አሜሪካን የራዳር መከላከያዎችን እያታለለ ከፍተኛ ውድመት እያደረሰ ይገኛል። አሁን ጦርነቱ ወደ ሆድና ኪስ መጥቷል። የነዳጅ ዋጋ በአንድ በርሜል $94 አልፏል። በአሜሪካ የአንድ ጋሎን ጋዝ ዋጋ $5 በላይ ሊገባ ተቃርቧል። የየመኑ ሁቲ ባቢል መንደብ የባህር መስመርን በመዝጋት የሳዑዲ አረቢያ ነዳጅ ወደ ዓለም መውጣት አልቻለም። ኢራን የሆርሙዝ የባህር ወሽመጥን የመገበሪያ ጣቢያ አድርጋ በመያዝ መርከቦችን እያገተች ነው። ትራምፕ በምላሹ ኢራን በአንድ መርከብ ላይ ጥቃት በፈጸመች ቁጥር በቴህራን እምብርት የሚገኝ አንድ ድልድይ ወይም ኤሌክትሪክ ጣቢያ እናወድማለን ሲሉም የሲቪል ተቋማትን ኢላማ እንደሚያደርጉ በይፋ ተናግረዋል። ይህ ማለት ዓለም ወደ ታላቅ የኢኮኖሚ ቀውስና ረሃብ እያመራች ነው ማለት ነው። ጥቃቱ አሁን ወደ ጎረቤት ሀገራት ተሻግሯል። ኩዌት የውሃ ማጣሪያና የኤሌክትሪክ ተቋሞቿ በኢራን መውደማቸውን በመግለጽ ዓለም አቀፍ እርዳታ እየጠየቀች ነው። በኩዌት የሚገኝ የአሜሪካ የራዳር መከላከያ ስርዓት መውደሙም በቀጠናው ያለውን የአየር ደህንነት አደጋ ላይ ጥሎታል። በሳዑዲ አረቢያ የዲማም አካባቢ የአየር ጥቃት ማስጠንቀቂያ ደወሎች ሌሊቱን ሙሉ ሲጮሁ አድረዋል። እስራኤልን በበኩሏ ከኢራን ለሚሰነዘር የረዥም ርቀት ሚሳኤል ጥቃት ዝግጁ ሆና የአየር መከላከያውን አንግባለች። መላው መካከለኛው ምስራቅ በማንኛውም ሰዓት ወደ ታላቅ ፍንዳታ ሊያመራ የሚችል እሳተ ገሞራ ላይ ተቀምጧል። የዮርዳኖስም 4 ሚሳኤሎችን ብታከሽፍም 2ቱ ግን መሬት ላይ አርፈው ከፍተኛ ድንጋጤ ፈጥረዋል። ዓለም ወደ መካከለኛው ምስራቅ ትኩረት ባደረገችበት በዚህ ወቅት በሌላ በኩል አዲስ የኃይል ሚዛን ፍለጋ ተጀምሯል። በፓሲፊክ ውቅያኖስ የምትገኘው ታናሿ ሀገር ቲሞር ሌስቴ የ75 ቢሊዮን ዶላር የተፈጥሮ ጋዝ ክምችት እንዳላት በይፋ አድርጋለች። ሀገሪቱ ጨምሮ ሌሎች ሀያላን ሀገራት እንደዚሁ እንዲመጡ እየጠራች ነው። ሆኖም አሜሪካ ስጋት አላት። ማርክ ሮቢዮ እንደገለጹት ኢራን የባህር መንገዶችን ለመቆጣጠር የምታደርገው ጥረት ለቻይና በደቡብ ቻይና ባህር ላይ ተመሳሳይ እርምጃ እንድትወስድ ታላቅ ሞዴል እየሆናት ነው። ይህ ማለት ዓለም ግጭት ከመካከለኛው ምስራቅ ወደ ፓሲፊክ እየተዛመተ መሆኑን ነው።
ክብራትና ክብራን ዓለማችን እጅግ አስፈሪ በሆነ የታሪክ ምዕራፍ ላይ ትገኛለች። ጦርነቱ በ37.5 ቢሊዮን ዶላር እና በሰው ሕይወት ብቻ የሚቆም አይመስልም። ይህ ጦርነት በንግግር ይቆማል ወይስ ወደ ሶስተኛው የዓለም ጦርነት ያመራል? ፕሬዚዳንት ዶናልድ ትራምፕስ ኢራን በጉልበቷ እስካልተንበረከከች ድረስ ንግግር የለም ብለዋል። እናንተስ ምን ታስባላችሁ? የአሜሪካ እርምጃ ተገቢ ነው ወይስ ዓለምን ወደ ጥፋት እየመራ ነው? የነዳጅ ዋጋ መናርና በእናንተ ሕይወት ላይ ምን አይነት ተጽዕኖ እያመጣ ነው? አስተያየታችሁን በኮሜንት መስጫው ላይ አጋሩን። አብራችን ቆዩም። ውድ የቻናላችን ቤተሰቦች የዛሬውን እጅግ አስደንጋጭና ዓለምን እያናወጠ ያለ ዘገባችንን ስናጠቃልል በአንድ ትልቅ ሀቅ ላይ እንስማማለን። ዓለማችን ዛሬ የምትገኝበት ሁኔታ ከዚህ ቀደም ታይቶ የማይታወቅ የጠፋፍ አፋፍ ላይ ነው። ይህ ግጭት ከመደበኛው ወታደራዊ ፍጥጫ አልፎም የእግር ኳስ ኮከቦችን ምስል በሞት ድሮኖች ላይ እስከ መለጠፍ የደረሰ አስከፊ የስነ ልቦና ጦርነት ሆኗል። የላሚን ያማል ፈገግታ በሻይ ድሮኖች ላይ መታየቱ የሚያስተላልፈው መልእክት ግልጽ ነው። ለእኛ ጦርነት ጨዋታ ነው፣ ጥፋትም ክብራችን ነው የሚል የኢራን እብሪት በግልጽ የታየበት ነው። ነገር ግን ከዚህ ምስል በስተጀርባ ያለው እውነታ በሚሊዮኖች የሚቆጠሩ ሰዎችን ሕይወት የሚቀጥፍ የኒኩሌር እሳት መሆኑን ነው የሚያስፈራው። አሁን ትልቁ ጥያቄ ያለው ዋሽንግተንና ቴህራን ቤተ መንግስት ውስጥ ነው። ፕሬዚዳንት ዶናልድ ትራምፕ የመጥረጊያ ተራራን ለመምታት የወሰኑት ውሳኔ ወደ ኋላ የማይመለስ ከሆነ ዓለም የምትገባበትን ጨለማ ማሰብ እንኳ ይከብዳታል። ትራምፕ ኢራን ለማገገም 25 ዓመት ይፈጅባታል ቢሉም እውነታው ግን የመካከለኛው ምስራቅ መቃጠል ለመላው ዓለም የክፍለ ዘመን ጠባሳ ጥሎ ማለፉ የማይቀር መሆኑን ነው። የነዳጅ ዋጋ $94 መግባቱ ዝም ብሎ የኢኮኖሚ አሃዝ አይደለም። ይህ በእያንዳንዱ የዓለም ዜጋ መሃል ላይ የረሃብ ጥላ፣ በእያንዳንዱ አሽከርካሪ ኪስ ላይ የዋጋ ንረት እና በእያንዳንዱ ሀገር የኢኮኖሚ እድገት ላይ የሞት ፍርድ ነው። የሆርሙዝና የባቢል መንደብ የባህር በሮች መዘጋት ማለት የዓለም የደም ስሮች ተቋረጡ ማለት ነው። ዛሬ ያየነው የ18 አሜሪካውያን ወታደሮች ሕይወት ማለፍ፣ የኩዌት የውሃና ኤሌክትሪክ ተቋማት መውደም እና የሳውዲ አረቢያ የዲማም ሰማይ በሚሳኤሎች መጨለም ገና የጥፋቱ መጀመሪያ ይሆን ወይስ የሰው ልጅ ካለፈው የታሪክ ክስተቱ ተምሮ ይህንን የጥፋት ሰዓት በዲፕሎማሲ ያጠፈዋል? በፓኪስታን በኩል እየተደረገ ያለው የሰላም ጥረት ከመሬት ላይ ሳይነሳ የሚሳኤል ድምጾች እያጠፉት ነው። በሌላ በኩል ቻይና ይህንን ግጭት እንደ ጥሩ አርያ አይታ በፓሲፊክ ውቅያኖስ ላይ የምትሰነዝረው ቀጣይ እርምጃ ዓለምን ወደ ሶስተኛው የዓለም ጦርነት ይከታታል የሚል ስጋት ከምንጊዜም በላይ አይሏል። እኛ ይህንን ዘገባ ስናቀርብላችሁ በታላቅ ኃላፊነት ስሜት ነው። እናንተስ ምን ታስባላችሁ? ፕሬዚዳንት ትራምፕ በኢራን የኒኩሌር ማዕከላት ላይ ሊሰነዝሩ ያሰቡት ታሪካዊ ጥፋት ዓለምን ሰላም ያረጋታል ወይስ ወደ መጨረሻው ጥፋት ይወስዳል? የላሚን ያማል ምስል በድሮን ላይ መታየቱ በስፖርቱ ዓለም ላይ ምን አይነት ተጽዕኖ ይኖረዋል? ይህ ጦርነት በአፍሪካና በሌሎች ታዳጊ ሀገራት ኢኮኖሚ ላይ የሚያመጣውን መከራ እንዴት ትመለከታላችሁ? እባካችሁ ሀሳባችሁን በኮሜንት መስጫው ላይ በዝርዝር አስፍሩልን። እያንዳንዱን ኮሜንት እናነባለን፣ እንወያይበታለን። ዓለም በትልቅ ትንፋሽ የምጠበቀው ይህ የታሪክ ምዕራፍ ገና አላበቃም። እኛም በበኩላችን የሳተላይት መረጃዎችን፣ የፔንታጎንን ሚስጥራዊ ፋይሎችና የመካከለኛው ምስራቅን ቀውስ በሰከንድ ልዩነት እየተከታተል ለእናንተ ማድረሳችን እንቀጥላለን። አዳዲስ መረጃዎች እንደደረሱን ወዲያውኑ ሰበር ዜና ይዘን እንመለሳለን። እንደዚህ ያሉ ዝርዝር እና ሰበር ጥልቅ ትንታኔዎችን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ ማድረጋችሁና የደውል ምልክቷን መጫናችሁ እንዳትረሱ። መረጃ ጥንካሬ ነው። ይህንን ቪዲዮ ለሌሎች በማጋራት ዓለም ያለችበትን አሳሳቢ ሁኔታ ለወዳጅ ዘመዶ ያሳውቁ። ቀጣዩን የጥፋት ወይም የሰላም ዜና ይዘን እስክንመጣ ድረስ ዓለማችን ሰላም እንድትሆን እንሻለን። ሰላም ለሰው ልጅ ሁላ። በሰላም ቆዩልን። ቻው ቻው።